እመልሳለሁ። ጌመር መቶ ለእኔ አንድ አንበሳ የሰጠኝ አስቡ። ዲቦዬ ጌማ ነው ብሎ አስቡ። ተጨንቆ መቶ አንድ አንበሳ ለሰጠኝ 3 አንበሳ 4 እያደረኩ በየጊዜው በጠሩኝ ቁጥር የትም ቦታ አለ። አረ ልቀባጥር እንጂ አሁን መለመን ጀመርኩ። የኔ እናት ወይኔ ዚርጌኝ ሜይ 29 ከወዲሁ እኮ እያስተዋወቁ እየለቀኳችሁ እኮ ነው። ገና በየ2 ቀኑ ቪዲዮ ሰራለሁ ጋይስ። ገና በየ2 ቀኑ በየ3 ቀኑ እያደረግኩ ቪዲዮ ሰራለሁ። እናንተ ብቻ ሪፖስት አድርጉልኝ። ስሬፍ ማሸነፍ ይመስላል። እውነት በኋላ ግን አልበቃኝም ብለሽ እንዳትመጪ ድጋሚ። በትንሹ ብታሸንፊ በፍጹም ምን ብዬ ነው የሚመጣው? ምን ተብሎ ይመጣል? አይ ደህና ነገር ዳግስ አልተደረገልኝም እና ምናምን ብለሽ እንዳትመጪ ብዬ ነው። በሰጣችኝ ሰፖርት በተደረግኩት አብቃቅቼ ይጠቀማለሁ። በፍጹም አላረግም። በቃ ጋይስ ይህን ቃል የሚያዙ የቀጠሮ ጌሜ በኋላ እንትን አልልም፣ አላስቸግራችሁ። የድሮ የተቦለካችሁን ብትሆኑ ከብሎ ካወጣችኋል። ከማጋር ትጫዋቹ አረ ኃይለኛ ልጅ ናት። በእናታችሁ ተው እስኪ። እኔ ግን ፈጣሪ የምለምነው በምን እንደሆነ ታውቃላችሁ? እንደ አምላክ ማለት አለመሸነፍ እንድሸነፍ አታርገኝ። ደግሞ ፕላስ ደግሞ ማለት ነው በሚያስጠላ ደሞዝ ልጅ ሲመጣ መሰለኝ አላውቅም። ያው ግን እንዲሁም ሳይሆን አላወራህም ብዬ ነበር። ስለማያስችለኝ ጀምሮ መጀመሪያ ስታወራለ እንዳልሸነፍ እንዳልበላለጥ አሉ አስላያሉ ምን ታክሲ ወርደ ነው ማለት ነው። ሙዲን ሜይ 29 እንዳትቀር። ምንም ፔንሽን ምንም አይቆረጥብህም ማለት ነው። ስሬፍ እኮ በቃ ይታወቋል እኮ የሆነ ሰው እንደዚህ ጭንቅ ውስጥ ሲሆን ጨንቋታል። ጓደኛዬ ላጽናናት እመጣለሁ። ሐኪም እንዳይቀር ንገሪው። ሐኪም እንዳይቀር ሐኪማ አይቀር ሐኪማ ከቀረን ምን ጌም ተካሄደ? ሐኪማ ይመጣል። አንድ አንበሳ ትሪስ ከሐኪ ይፈልጋል። አይቼው አላውቅም። ጠሽሻለሁ። አሁንማ ጠሻሸኩ። አሁን እኮ ጠሻለሁ። አሁንማ እንደ ድሮስ መሽጌ የሚጫወተል ይጫወታል። እንደ ድሮ አመቱን ሙሉ ነው የሚያወራው። ይቀመቅማል። ማስሬ ቢሰጠኝ አንድ አንበሳ አመቱን ሙሉ ነው የሚያወራው። አመቱን ሙሉ አንበሳ ይወስዳል። ያው አንበሳ ወርዶላት ለእኔ ሳትመልስልኝ ሰንቀርጣ በላች። ከአሁን በፊት እኮ ትንሿን አንበሳ ሰጠሽ በሆነ ጌምሽ ላይ ስራ ያደረግሽ ስራ። አዎ እንዴ እና ስንት ጊዜ ልኩ ነው አታታውሽም? ያኔ አኬለነግ አንበሳ ሰጠኝ እንደ ቪዲዮውን ደግሜ ያለው ምናምን እያልሽ እኮ ነበር። ቪዲዮ ላሰርቶብኝ የዛ መግባት እዛ ላይ ቪዲዮ ሰርቶብኝ ነበር። እና ደግሞ ተመልሰን ስናይ ለካ ትንሿን አንበሳ ነው የሰጠሽ።
ነገር ግን ትንሿንም አንበሳ ቢሆን ይዘና አጨማመሩ ወዲያ አልቀርም ካላንደር ሰምተሻል አይተሻል መከራ ይበቃሻል ማንም የለኝም ምን ሊደርገው ይቀንሱልሽ ለምሳሌ የአምስት ሺህ አለ ታክሲ ያወጣል ቤዛችን ይቀንስብንና ቤዚክ ሳላደረግ ሞላለ ሪቻርጅ ማድረግ ከኔ ሰው ይቀነስብሽ ከአበባ ጀምራችሁ ማለት ነው አስገቢያቸው እንጂ ጓደኞች ፍሬንዶች እስከ ዩኒቨርሲቲ የአምስት ሺህ ከኔት እንዴት ይቀነሳል? አንተ ደግሞ ከቤዚክህ ነው እንጂ የሚቀነሰው። ሲቀነስ እንደሆነ የአምስት መቶዋን ነው እኮ የምቀንሰው። አንተ የአምስት ሺዋን ስቀንስ 550 ብር ነው። 550 ብሩን ግን እሱ አይከፍልልህም ድርጅቱ፣ ካንተ ይቀንሳል። ካንተ የሚቆርጠው ዞሮ ዞሮ ድርጅቱ ስለሆነ ያችን 550 ብር ካንተ ቀንሶ ነው የሚሰጥህ። ገብቶሃል አባባሌ? 4000 ምናምን ብር ነው። ቀነሰ እኮ በቃ የዛን እኮ ቀነሰ እኮ ከኔ ፍቅር በቃ ገብቶኛል። ኔት እኮ ማለት 5000 ኔት ስንት ነው የሚደርስ? እስቲ ስራ ደግሞ አሁን የ11% ብቻ ነው የምናወጣው። ገና 7% አለ። 7% ያንተ ድርሻ ነው። ምንም ሆነ ምንም 11% የድርጅቱ ግዴታ ነው። አሁን ድርጅቱ ያችን ስላለመክፈል ከራሳችሁ ቀንሱ የሆነ ሀሰተች አሁንም ቤዛችን እንደዛ ይቀንስና ልክ የተረፈውን ብር ሙሉ እኔ ለምሳሌ ልንገርሽ የዛን ጊዜ 700 ብር ተጨመረልኝ። ክፍት ነው ጨመርልኝ። አሁን ክፍት ነው። አንዳንድ ጊዜ ሪፖስት አድርጉ። ሰላም 2700 ሲጨመርልኝ የ2700 ታክስ አውጣት። እነሱ ፐርፎርማንስ ይሆንልሽ አሉ። እኔ ደግሞ ፐርፎርማንስ አልፈልግም። ድርጅቱ መክፈል ካቃተው እውነት መክፈል ካቃተው ተግባራዊ ያደርጓል ብዬ አላሰብኩም። እውነት ድርጅቱ 11% ለኛ መክፈል ካቃተው 2700 ነው አይደል የጨመረልኝ አልኩ። ስለዚህ 700 ለታክስ አድርጎና 2000 ብር ቤዚክ ላይ ይጨምርልኝ አልኩት። በኋላ መጣ በስማው ታፕታፕ አድርጉ። ሼር አድርጉ። ለወዳጅ ለጓደኛ፣ ለዘመድ፣ ለባሎቻችሁ፣ ለውሽማችሁ፣ ለሁሉም ሰው ሼር አድርጉ። ሼር ለአንድ ለሁለት ለሶስት ሰው 4 ሰው ሼር አድርጉ። አንዳንድ ጊዜ ፖስት አድርጉት እና ገስት መግባት የሚፈልጉትን ሳቧቸው። ይቀነስብን ብሎ